ነገር ያለው ሁሉንም ነገር ከዚህ በኋላ እኔ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሳይሆን በጣም ብዙ ደስ የሚሉ የሚያስከፉ ብቻ እኔ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። ማለት አንተም ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብህ ይቅርታ ጠይቃለሁ እና ፈቃደኛ እንጃ ደስ ይለኛል። ብቻ ሁሉንም ነገር ትተህ አብረን ብንኖር ገምር እኔ ከአንተ ጋር አብሬ መኖር እፈልጋለሁ። ለዚህ ልጅ ስንል ምንም ነገር አይደለም። ለዚህ ልጅ ስንል ገባ በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እባክህ። እናንተ አብረን ነው ተለሽ ነው አይደለም ይቅርታ ካላልክልኝ አልቀስም። ተለሽ የምሬ ነው እኮ ይችላል። በቃ እሺ እናወራለን። ተለሽ ድግበኝ እንዴ ተወንሻል። እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች፣ ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ። ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ። ሉሊ ሰላም ይላችሁ። ሉሊ ሰላም በላችሁ። ኬሱ ይቅደም ቅድሚያ ተናለሽ ነው። ሉሊ ሰላም በላችሁ። አይ በላችሁ። አይ በቃ መናገር ሲፈታ ሰላም ይላችሁ። በቃ ከተያየን ይበቃል ነው። እንዴት ናችሁ ፋሚሊ? ሁሉ ሰላም? እኛ ለእግዚአብሔር ይመስገን። እናንተ እንዴት ናችሁ? ቆይታ እንዴት ነው? እንግዲህ ዛሬ በጥሩ ሀሳብ ወደ እናንተ መጥተንላችኋል። ያው እንግዲህ ሀሳቡን በደንብ ያመጣችሁ አውርታለችና ይበላል። ምን ተናግሮ ይበላል? ይሄ ታወቀ ነው። እነሱ እንደዚህ ከሆነ እሷም አሁን የወንድሟ የምትጨነቅ ሴትዮ ከሆነች እቺ ልጅ አይታ ህፃኑን አይታ የድሮውን ቪዲዮውን አይታ የድሮውን አብርሽና ሩታን አይታ አንድ እንዲሆኑ ለምን አታረገው? እቺ ትልቅ ናት፣ ትልቅ ሴትዮ ናት፣ የተከበረች ናት። ለምንድን ነው እንደዚህ የማታረገው? እኔ እሷ ቂጥቂጡ እሱ ያጠፋል፣ እሷ ቂጥቂጡ እየሄደች አሁን እሷን ይቅርታ የምትጠይቀው ነው የሚያናድደኝ እንደራሴ። ለምንድን ነው ይቅርታ የምትጠይቀው? ማን ነው እሱ? ማን ነው? ማን ናቸው? ምንድን ናቸው? ባማሪ እሷን ለልጇ ብላ ነው። ልጇ ድሮም እኮ ልጇ እንደዚህ ውርጉዝ ስትል እኮ እንደዚህ ትሏት እኮ ሂዶ ማለት ነው። የትም እዛ እያድር አልነበረም እንዴ? ማንም ያውቃል፣ ሚዲያ ያውቃል። የትም እያያችሁ ነው ምን እንደሚሰራ ሁሉ። ያ ለልጇ ብላ ነው እሷ ይቅርታ ጠየቀችው። ምን አጥፍታ አውቃይ ከሆነ የትም ስትቆ የነበረው ያቺ ውሽማ ናት። ገባችሁ? ውሽማ ናት ያቺ። በሳት አርጋ በምን አርጋ ባለትዳር እንደዚህ ስታረገው ማንም ያውቃታል አይደል እንዴ? ጋይስ ለቡዜ ያልታያት ለምንድን ነው የማይታይ? ርሜላ እንደዚህ አርጋ በፊት ስትመጣ ርሜላ ለምንድን ነው የማይታያት? አሁን የሩታ ሁሉም ነገር ታያት። ሲጀመር ቤተሰብ የላትም። ያቺ ውሽሜት ቤተሰብ የላትም። ቤተሰብ ያለ ሰው ነገ ደግሞ ህይወት አለኝ ህይወቴን እመራለሁ እኖራለሁ የምል ሰው እንደዚህ አይደረግም ሲጀመር ማለት ነው። በባቸው አሁን ደግሞ የባሰ ዛሬ ደግሞ ያለደረስታ ምን አባቱ ነው የምጠይቀው? ወደ አላ ያቀራሱ እሱ ይቅርታ ቀርቶብሽ ሩታን ትተሻት ልዑልታን በርክኮ እየለመነ ጥወከደ ሩታን ተውት እንዴ? ልዑል እኮ በአይኑ ማየት ራሱ አልፈለገም። ስታወራ ዝም በይ እያለ ነበረ። እሱ ህፃኑ ላይ በአይኑ እንዲያቸው አይፈልግም። ከለስ እሷ ልጅ ዝም ብለ አሁን ይሄ ምንድነው? ዩቱቡ ነው። ዩቱቡ ከሆነ አይዘጋም። የሰው ጎሮሮ የሚከፍተው ፈጣሪ ነው፣ የሚዘጋውን ፈጣሪ ነው። ገባችሁ? የፈለገችውን እየሰራች ትኖራለች። ለምንድን ነው ከዚህ ሰው እየተፋታው አሁን ጭንቅላታ እኩል ማይል? ለምንድን ነው ሲጠራት እሷ ጥብ ብለን የሚታመመው? ሩታ ታማኝ የሆነ ነገር አስነክተዋታል። ወላሂ እኔም ይሄ ነው የፈራሁት። ወልረቢ በጤና እኮ አይደለችም ሴትዮታ። ልጅቷ በጤነኛ አይደለም። እሱ ሲጠራት እልም አሁን አንሹ ትሄጂ አንሹ ከዚህ ጋር ትሄጂ ራሴ ሁላ ነው ወላሂ እያመመኝ ያለ። ቡዜ ካለች እርሜላ ቡዜ ካሉ አልገባም አላይ ሲጀመር አላይ ምን ያልገባም አስነክቷታል። ያስነካት መድኃኒት ያንሳላት
በቃ ያስነካት መድኃኒት አንሳላት። ትክክል ነሽ። እሱ ነው እሷ ላይ መተት ያስደረገባት እንጂ ከነ ልጇ ተንበርክኮ እንዴት እያለቀሰች ምናምን ማፈልግ ከሆነ ያስነካትን መድኃኒት አንሳላት። ህይወቷን ትኖር። ሲጀመር ደግሞ ማለት አውቆ ነው እንደዚህ ያደረገው። ኦዲየንስ ሰሞኑን እየሰደበው አልነበረ? ይኸውላችሁ ብሎ ነው። እነ ሸዊትን ባለፉት ትናንትና ነው ከትናንት ሲናገሩት አልነበር? አውቆ እሱ ደደብ ስለሆነ ማሰብ ስለማይችል በዚህ እኛማ እናደዱ ነው ልጁ እስከነ ልጁ አምጥቶ ይቅርታ ያስጠየቀው። ለሱ ማለት ነው። ለሆዳሙ ተሳካ። ለምን አይለቃትም ከዚህ በኋላ? በቃ ታሳድግ ልጇን። እንደዚህ ለምን ትሆናለች? እኔ ሌላ ምንም አልልም። እኔ በጣም ተናድጃለሁ። እንዴ ያስነካትን መድኃኒት አንሳላት። ህይወቷን ትኖር። አታሳዝንህም? ሴት ልጅ እኮ ናት። አታሳዝንህም? 10 ምናምን ዓመት ጀምሮ ትትሰቃይ። አታሳዝንህም? አንተም በላይ የተሰቃየ ስንት ዓመቷ ይቺ ልጅ አንተ ጋር ያሰድባል። ከቡዜና ከርሜላ ማን ነው የሚያገባቸው? ከሁለታቸው አንድ ታውራና ትወጣ መፀኛ አንድ ይኸውልሽማ እሱ ማለት ከሩታ ጋርም አይደለም ችግሩ፣ ከሩታ እህቶቹ ኦዲየንስ ጋር ነው ችግሩ። በቃ እሱን እንድንሰድበው እሱን እንድናገረው አይፈልግም። ሁሌ ጎበዝ ነክስ እንድንለው ነው። ምክንያቱም የበታችነት ስሜት ስለሚሰማ ትበልጠኛለች ብሎ ነው የሚያስበው። እሱ ትበልጠኛለች ብሎ ስለሚያስብ ኦዲየንሱን እያቃጠለ እንደዚህ የሚያደርገው እንጂ ሌላ ምክንያት ኖሮት አይደለም። ጂንጀሮ እና ደግሞ ሰሞኑን በመስቀሉ ጉዳይ ተይዞበት አይደለ? አጀንዳ ሊቀይር ነው። እኛ ደግሞ አጀንዳ አንቀይርም። አሁንም ተቀየረ እኛ ማለት ነው። የፈለገችውን ብታጠፋ ከሩታ ጋር ነን። ከሩታ መቼም ከሷ ንቅንቅ የሚያደርገኝ ነገር የለም። እኔ ብታጠፋም አይታየኝም። እኔ አታጠፋም እንጂ ያጠፋችሁን እስቲ ያምጡ። ይሄን አጠፋችሁ በሉና አንድ ያላየሁትም እኔ ሩታ ይሄ ሰውዬ ይሄ አሸዋ የተመሰለ ፊቱ ይሄ ሰውዬ ነው የሚያጠፋ። ጂንጀሮ የመሰለ ሰው እንዴው ሴት እህቴ ነው። እንዴው ሴት እህቴ ቲጂ እህቴ ነው። ወይዬ እየጠራሁሽ እኮ ነው። ሞዴል ሰጨኝ እስቲ እህቴ ነው። ሰጥቼሻለሁ። የት አለ? ሰጠሽ? ድሮም አለሽ ወላሂ አለሽ። ዝምታለኝ የመረን አለሽ። አይገለላክልሽ አታሳዝነውም? ኦኬ እስቲ ፊልፊሉን አውርጃት። ላላ ማንም አላወርድም። እኔታቸው ወርዳለሁ። እሺ ቴንኪው ስለሰጠሽኝ። እኔ ለማንኛውም ወርደሽ ብትናክኝ አናትሽ ነው ለሁለት መንፈነክተው። አሁን ሰው ልታወርድ ነው በቃ። እኔ እንደ አንድ ሰው እኔ ልወርድ ነው። እኔ ራሱ ወርዳለሁ፣ ችግር የለውም። እኔ እንደ አንድ ሰው የምናገረው አንድ ነገር ብቻ ነው። እሷ ጋር የሚቀራረቡት ካለ ማለት ነው ኢትዮጵያ ውስጥ ብዙ አሉ አይደለ? ብዙ ከባድ ማለት ብዙ ፎሎወርስ ያላቸው ዩቱበር ማለት ነው። እነሱ ሄደው ለምንድን ነው የማይመክሯት? ለምንድን ነው ይሄን ሰውዬ ታይ ይበቃል፣ ከዚህ ሰውዬ ጋር በቃ አንድ ነገር አትስሪ፣ ዶላሩ ይቅር። ለምንድን ነው ይሄ ስንት ዶላር በቀን ለምን አይገኝም? ቢቀርስ ምን ይመጣል? እስቲ ቢቀርስ አንደኛ ነገር ኤፋ ጽጌን ጓደኛዋ ስታደርጉ እኮ እሱም ጽጌን ጓደኛዋ አድርጎ መጣል። ወደ እሱ እየገፋፋን ነው። ኤፋም መለ ይቅርታ በይ እንዲህ በይ። እሷ ደግሞ ሰው ትቀበላለች። ቆይ ማንም አልመጣም። ሀሳቡ ከራሱ ነው ሀሳቡ የመጣው። እንዲህ ብላችሁ ተናገሩ ብሎ ነው። እሷ ወንድሙ ማለት ነው። በፊት ጥሩ ሆኖ ይሁኝ ብሎ የመጣ ያ ትልቅየው አሁን ደግሞ ከመቼ ነው እንደ ይቀየር የሆነው? ተቀያየረ። ያ ሰው ቲጂ በእናትሽ አንሺው ከዚህ ጋር ካሜራውን ሰልችቶኛል። ዝግልን ካሜራውን ቲጂ። ዩቱቡን ላጠፋ ነው እኔ አሁን ቲጂ ላጠፋ። የት አባቴ ልግባ? ሴትዮ እግዚአብሔር ይመስገን። ስራ ቆይታሉ። ሰላም በሩታ ዛሬ ተስፋ ቆረጡ። መጣችሁ እንደዚህ ለምን እንደምታወሩት? ተስፋ ቆረጥኩኝ እንደዚህ ሆንኩ። ለምን እንደምትሉት በሩታ መቁረጥ የለብሽም ማርዬ። ለምን አንቆርጥም? ከሱ ጋር ትተው እንጂ ፕሮፋይሉን አንሱ በእናትሽ። ቪው እንዲጨምርለት ሰው ገብቶ ያይለት አጥፊው ያየው እኮ ብዙ ሰው ሄዶ አየህ ዛሬ